ሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። ምናልባት በየቀኑ የሶስት ወር ህፃን ልጅ ሲገደል ያየው ሞት ያልደነቀኝ ይሆናል። በህገ መንግስቱ አንቀጽ 39 ላይ ሀገራዊ ምክክሩ ከመግባባት ላይ መድረሱ ተሰምቷል። እኔ የሙስሊም ስጋ ልበላም። አንተ የሙስሊም የክርስቲያን የሚባል ስጋ የለም፣ ስጋ የበሬው ነው። ምን ሆነ ነው? ተው ሰው ሞቶብሽ ቤተሰብ ሞቶብሽ ኖርማሊ ፖስት ካርድና ኬክ እየቆረጥሽ ነው። እንኳን ተደፋ ነው። በአሜሪካ ከተሳተፉት አትሌቶች ውስጥ 7 ኮበለሉ ጠፉ። ከአሰልጣኝ 3 ከአትሌቶች 4 ጠፉ። ይሄ ሁሉ መኪና 10 መኪና ምናምን እና ቀጣይ ማን ያውቃል እኛም ልንሆን እንችላለን። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ መጣሁኝ። በተለይ 3 ነገሮች ላይ እናተኩራለን። አንደኛው በአዲስ አበባ ጉዳይ፣ በምክክሩ ኮሚሽን ጉዳይና ደግሞ ጥቂት የመንፈሳዊ ጉዳይ ላይ የምናነሳቸው አሉ። ከማህበራዊና ከመንፈሳዊ ጋር አያይዘን የምናነሳቸው ማለት ነው። እንግዲህ ከግድያ ጋር በተገናኘ ትናንትና በስቲያ 3 ወጣቶችን እንደተገደሉ አይተናል። አሁን መንግስት እነኚህን ቤተሰቦች እያስፈራራቸው እንደሆነ መሰረት ሚዲያ በሰፊው ዳሶታል፣ እንመለከተዋለን። ከምክክሩ ኮሚሽን ጋር ግን በጣም ሰፊ ስለሆነ በሰፊው እናየዋለን። ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሴት የመስተንግዶ ሰራተኞች አለባበስና ጌጣጌጥ የሚወስነው ደንብ በአዲስ አበባ ሙሉ በሙሉ ተግባራዊ መደረጉ ተነገረ። የደረት ክፍልን ያልሸፈነ ሸሚዝ፣ ከጉልበት በላይ የሆነ ጉርድ ቀሚስና ከጋብቻ ቀለበት ውጪ የሚታዩ የሰውነት ክፍሎች ላይ ጌጣጌጥ ማድረግን ይከለክላል። መመሪያውን ያልተገበሩ የማህበሩ አባላት ሲገኙ ለአዲስ አበባ ቱሪዝም ኮሚሽን ሪፖርት እንደሚደረግ የተገለጸም ሲሆን እስካሁን የቀረበ ሪፖርት እንደሌለም ተነግሯል። ከ5000 እስከ 50000 ብር የሚደርስ የገንዘብ መቀጮን ጨምሮ ሌሎች ቅጣቶችን የሚያስከትለው ሴት መስተንግዶ ሰራተኞች አለባበስና ጌጣጌጥ የሚወስነው ደንብ ሙሉ በሙሉ ተግባራዊ መደረጉን ነው የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ያስታወቁት። በሌላ መረጃ የእግረኛ ሚዲያ ባለቤት የሆነው ጋዜጠኛ ተክለ ሃይማኖት አሁን ከመሸ 11 ሰዓት ከ50 አካባቢ ከእስር መለቀቁን ተሰምቷል። ለወቅታዊና አዳዲስ ፈጣን መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እናመሰግናለን ወንድማችን ፍራኦል። በተለይ ከሰራተኛ ጋር ተገናኘ ከዚህ በፊት በጣም ብዙ ጊዜ ዳሰነው ነበር። በጣም በዚህ ከአመታት በፊት ከ2 ዓመት በፊት ብዙ ጊዜ እንዳሰው ነበር። እርቃን የሚያሳዩ መስተንግዶች በየሆቴሎች ግዴታ ተብለው እህቶቻችን ተጨናንቀውም ጭምር ነበር። ያ ነገር ተቀይሮ እዚህ መድረሱ ተመስገን ነው። ሌላኛው እግረኛው ተክለ ሃይማኖት ተፈቷል፣ ለቤቱም ገብቷል። ትናንትና አመሻሹ ላይ ነው ይህን ዜና የሰማነው። ለዚህ ዜና ብዬ ከመመለስ ብዬ ነበር ያዘገየሁትኝ። እንኳን ለቤትህ አበቃህ እንላለን። አዳማ ላይ ትናንትና ኮሜንት እየጻፋችሁ ነበር። ናዝሬት ላይ አፈሳ በጣም እየበዛ ነው፣ ተጨናንቋል፣ ሰው ውስጥ ነበር። እውነት ነው፣ እያየን ያለነው እሱን ነው። ዛሬ አዳማ ላይ ማፈሳ ያስጠላችኋል ማለት ነው። ይሄ ሁሉ መኪና 10 መኪና ምናምን እና ቀጣይ ማን ያውቃል እኛም ልንሆን እንችላለን። ኮፒ ሊንክ ያረጋችሁ አራራስማ ያው ሁሉ አሁን ጥይት ማብረጃ ነው። ሰው ሲጨንቀው በነገራችን ላይ የሚስቀው እንጂ ይሄ ሁሉ ነገር ገቢ እንደሆነ ያውቁታል። ይሄ ሁሉ መኪና ወጣት ተጭኖ እየሄደ ያለው ለማይጠቅም ውጊያ፣ ለሀገርም የማይጠቅም ውጊያ ላይ መከላከያው አስገብተው ልጆቹን ለማስገበር ነው። እናት ባልፈቀደችው አባት እያለቀሰ እየተወሰደበት ያለው ብር ያለው ያስለቅቃል። ለዛውም አማራና ደቡብ ካልሆነ በስተቀር አማራና ደቡብ ከሆነ ከፍለው እንኳን ልጆቻቸውን እንደማይለቅላቸው ትላንትና መረጃ አቅርቤላችሁ ነበር። የሶስቱ ወጣቶች ጉዳይ ላይ እንምጣ። አዲስ መረጃ መሰረት ሚዲያ አጋርቶናል። ለማንኛውም 2 ቪዲዮዎች አስቀድምላችሁና ስለነዚህ ሰዎች መገደል ለምን አልሰራህም እያላችሁ በውስጥ የምትጠይቁኝ ሰዎች ምናልባት በየቀኑ የሶስት ወር ህፃን ልጅ ሲገደል ያየው ሞት ያልደነቀኝ ይሆናል። እንኳንስ ለነዚህ ምክንያት ተገንቶላቸው ቀርቶ ሴትና ህፃናት እርጉዝ ሴት ሳይቀር ስትገደል ያየሁኝ አው ሞትን ተለማምጀው ይሆናል። አገዳደልን በኢትዮጵያ ውስጥ ተለማምጀነው ይሆናል። አው እንደዛ ይሆናል። በየቀኑ ከ2000 እስከ 3000 የሚያክል ሰው እየሞተ አው የ3 ሰዎች ሞት ያልገረመን ያልደነቀን ይሆናል። እንደዛ ነው። በየቀኑ ሴትና ህፃናት አው ያውም የ3 ወር ህፃናት ልጅ እየተገደሉ እያየሁኝ አው እነዚህ ምክንያት ስለተገኘላቸው ፋኖና የፋኖ ደጋፊ ናችሁ ተብለው ስለተገደሉ አው ያልገረመኝ ያልደነቀኝ ሊሆን ይችላል እንጅማ አገዛዙ አው የ3 ወር ህፃን ልጅም ሲገላ አይቻለሁ። አው አይቻለሁ። አንዳንድ ጊዜ ኢትዮጵያ ውስጥ ከመኖር ይልቅ አማራ ክልል ውስጥ ከመኖር እዚህ ከመኖር ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዳርሷ የምንሰደደው ለዚህ ነው።
ምክንያቱም በየትኛውም ዓለም አንዳንድ ጊዜ ማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ይስተናገዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነፃነት ለመጋፋት በሞከርን ቁጥር የዚያኑ ያክል የኛን ነፃነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው። ስለዚህ ተስፋ የቆረጡ ወጣቶችን የተማሩ ወንድሞቻችን በምንም ይሁን በምን በታሪክ አጋጣሚ የተገናኙቻቸው ወገኖቻችን በሙሉ አቅፎ የሚይዝ የሚያስተባብር ሁኔታ መፍጠር በእጅጉ ጠቃሚ ነው። እንግዲህ የእነኚህ ወጣቶች ጉዳይ ሰምተናል። መሰረት ሚዲያ ዛሬ ጧት ያስነበበው ጉዳይ አለ። በኋላ ላይ የማነብላቸው መረጃ አለ ከዋዜማ ሬዲዮ ጋር ተገናኘ። ነገር ግን አሁን የመሰረት ሚዲያ ላስቀድምላችሁ። እንዲህ ይላል። በቅርቡ አበሽጌ ወረዳ ውስጥ የተገደሉት 3 ወጣቶች ቤተሰቦቻቸው ላይ ግድያውን እንዲያስተባብሉ የሚል ጫና እየተደረሰባቸው መሆኑ ታወቀ ይላል። ኦገስት 30 ነው የወጣው ዛሬ ማለት ነው። መሰረት ሚዲያ ተመስገን ጌታቸው፣ ይታገሱ አሰግደው እና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ የሚል ውንጀላ ተገደው እንዲወርዱ ከተደረገ በኋላ በግፍ መገደላቸውን ሚዲያችን ከ2 ቀን በፊት መዘገቡ ይታወሳል። በማዕከላዊ ኢትዮጵያ በጉራጌ ዞን በአበሽጌ ወረዳ በመንግስት ኃይሎች የተፈጸመውን ይህ ኢሰብአዊና ዘግናኝ ድርጊት በብዙዎች ዘንድ ቁጣና ተቃውሞ ያስከተለ ሲሆን አሁን ደግሞ እነዚህ አካላት ቤተሰቦቻቸው በገንዘብ በሽምግልናና መሬት እያባበሉ እንዲሁም አልፎ ተርፎም እያስፈራሯቸው መሆኑ ታውቋል። ዝርዝሩ እንዲህ ነው። ገዳዮቹ የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ። ከዚህም በተጨማሪ ጥፋተኞቹ በሕግ ከተጠየቁ የትኞቹ ጥፋተኞች የገደሏቸው ሰዎች በሕግ ከተጠየቁ በህይወት መኖር እንደማይችሉ ቤተሰቦችን እያስፈራሯቸው ነው። የማት እንገላቸዋለን፣ እነኚህ ሰዎች የገደሏቸው ሰዎች የሚያዙ ከሆነና የሚታሰሩ ከሆነ እንገላቸዋለን እያላቸው ነው በማለት አንድ ስም ያይጠቀስ ያሉ እና ድርጊቱ ሲፈጸም ዝም ብሎ መመልከት ህሊና አይፈቅድልም ያሉ የመንግስት የመረጃ ምንጮች ለመሰረት ሚዲያ ተናግረዋል። በተለይም ለሟች ቤተሰቦች የሞቱበት ምክንያት አናውቅም፣ መንግስት አልገደላቸውም በሉ አሊያ ግን እኛ ከታሰርን እናንተም ትሞታላችሁ በማለት ቀጥተኛና ከባድ የሞት ዛቻ እያቀረቡባቸው እንደሆነ እኚሁ ምንጮቻችን ተናግረዋል። ድርጊቱ እጅግ ዘግናኝ እንደነበር የሚገልጹት መረጃዎች ንጹሐን ዜጎች ከመኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደተፈጸመባቸው ይናገራሉ። በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ ተረሽነዋልም ብለዋል። አንደኛው የአካባቢ ነዋሪ እንደተናገሩት ገዳዮቹ የሟቾችን አስከሬን ወደ ትውልድ ቀያቸው ዳኖ ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለውም ነበር ብለው ቃላቸውን ሰጥተዋል። ገደሏቸው በኋላ ሬሳው እንዳይነሳም ተደርጎ ነበር። ከዚህም የተነሳ የሟቾቹን አስከሬን እጃቸው እንደታሰረ ለ3 ቀን ሙሉ ክፍት ቦታ ላይ ተጥሎ ለአውሬ እንዲጋለጥ መዳረጉ ሁኔታውን ይበልጥ አሳዛኝ ያደርገዋልም ብሏል። አስከሬኖቹ በተለይም ጭንቅላታቸው አካባቢ በተመቱት የጥይት ምት ምክንያት ሙሉ በሙሉ መጎዳቱን ገጽታቸውን ለማየት እና ለመለየት የሚያስቸግር ሁኔታ ላይ እንደነበር ተጠቁሟል። ሚዲያችን የሟቾቹን ቤተሰብ በዚህ ዙሪያ ለማነጋገር ሙከራ ያደረገ ቢሆንም ካለባቸው ስጋት የተነሳ ለጊዜው አልተሳካም። በሌላ በኩል ማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ይህንን የሚዲያችንን መረጃ በተመለከተ በዛሬው ዕለት ማብራሪያ ሰጥቷል። የቢሮ ኃላፊ አቶ ተመስገን ካሱ የሰጡት ጋዜጣዊ መግለጫ በጉራጌ ዞን በአበሽጌ ወረዳ ዋልጋ እና ዳርጌ አካባቢ በተለያዩ ጽንፈኞች ቡድኖች እና በመቀናጀት ጫካ የገቡና ራሳቸውን ቀስ በቀስ ፋኖ እያሉ የሚጠሩ ሽፍቶች መኖራቸውን አስታውቀዋል። አቶ ተመስገን ካሳ ናቸው። የፎቶ ላይ የምትመለከቱት አቶ ተመስገን ካሳ ናቸው። ኃላፊው አክለው እነዚህ አካላት በኦሮምኛ በከንባትኛና በሌሎች ቋንቋዎች ተናጋሪዎች ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበር ተናግረዋል። መንግስት እነዚህ ቡድኖች ከድርጊታቸው እንዲታቀቡ ከህብረተሰቡ ጋር ውይይት የማድረጉና የሰላም አማራጭ መቅረቡን ጸጥታ ቢሮ አስታውቋል። አማራጩን የተቀበሉ የተሃድሶ ስልጠና ተሰጥቷቸው ወደ ህዝብ እንዲቀላቀሉ ሲደረግ መንግስት ያቀረበውን የሰላም አማራጭ አንቀበሉም ባሉት ላይ እና በግድያ ላይ የተሰማሩ ሽፍታዎች ላይ ህግን ማስከበር እርምጃ መወሰዱን ቢሮው አረጋግጧል። መንግስት የሚወስደው እርምጃ ብሔርን የለየን ነው ተብሎ
ሐሰተኛ ሚዲያዎች የሚያሰራጨው መረጃ ከእውነት የራቀና የክልሉን መልካም ገጽታ ለማጠልሸት ያለመ መሆኑን አሳስቧል። የቢሮ ኃላፊ ይህን ይበሉ እንጂ 3 ወጣቶች ለመገደላቸው ቀጥተኛ ማስታወቂያ አልሰጡም ይላል። ይህ መሰረት ሚዲያ ዛሬ ኦገስት 13 ቀን ያወጣው መረጃ ነው። ሌላኛው እንመለስበታለን። የአዲስ አበባ ጉዳይ እንመለከታለን። ሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። ለኔ የሚገባኝ ይሄ ነው። ሸገር ከተማ መሰረትን ተባልክ፣ ኦኬ ችግር የለውም። ዋና ከተማው አዲስ አበባ ውስጥ ነው የተባልከው። ኢማጂን በግዝፈቱ ከአዲስ አበባ ይበልጥ። ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው። ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለው። ለምንድን ነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ ማይሆነው? ለምን የቤኒሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆንም? ለምንድን ነው የአፋር ክልል ዋና ከተማ አዳማ ላይ ማይሆነው? ለኮንቪኒየንስ ከሆነ ገብቷል። ቀስ እያሉ ትንሽ እጃቸውን ሰደድ አድርገው ያስያረጓታል። ዝም ስትል ተደም ይመድዷታል። ዝም ስትል ጎትተው ያስከው። ይሄ ነው ይሆናል። የኦሮሚያ ክልል ፖሊስ ጀምረህ ማናቸውም ተቋማት የት ነው ያሉት? አዲስ አበባ ውስጥ እኮ ነው። ለምን? ለኮንቪኒየንስ ምናምን። የአዳማን ህዝብ አዳማ ሆነ ብታገለግለው ነው የሚሻለው? አዲስ አበባ ሆነ ብታገለግለው ነው የሚሻለው? የቀረው ምንድነው? የኦሮሚያ ክልል መስተዳድር የአዲስ አበባ ዞን መባል ነው የቀረ። ወይም በኦሮሚያ ክልል መስተዳድር የፊንፊኔ አዲስ አበባን በተመለከተ ምንድነው የማስበው እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተ ወይም ደግሞ አቃቁመ የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መክፈል መቻል አለበት። ኦሮሞን እንደ አገር አስበ ነው ላለው፣ አዎ ኦሮሞ ሀገር ነበር። በኃይል ነው ሀገር ማንነቱን ያጣው። በገዳ ሲስተም የሚተዳደር በአፍሪካ ቀንድ ትልቅ ማህበረሰብ ነበር። በሕገ መንግስቱ አንቀጽ 39 ላይ ሀገራዊ ምክክሩ ከመግባባት ላይ መድረሱ ተሰምቷል። በአንቀጽ 39 ላይ እንደተገለጸው ከሆነ ማንኛውም ብሔር ብሔረሰብ ራሱን በራሱ ማስተዳደር መብቱ እንደተጠበቀ ሆኖ እስከ መገንጠልና ያለ ገደብ የሚሉ ጉዳዮች ተካተውበታል። የሀገራዊ ምክክሩ ተሳታፊዎች እስከ መገንጠልና ያለ ገደብ የሚሉት ከአንቀጽ 39 ላይ እንዲነሱ ነው ከመግባባት ላይ የደረሱት። እናንተ በዚህ ላይ ምን አስተያየት አላችሁ? በቻናሉ ላይ ቀጣይ አዲስ አበባ ጉዳይ እየተካረረ ነው። አዲስ አበባ ጉዳይ በጣም በሚያስጠላ ሁኔታ ያለ መስማማት እየተደረሰ ያለው ሰሞኑን አድማጮች ተመልክታችኋል። ኢትዮጵያ በታዳጊ ወጣቶች ሻምፒዮና እንዴት ወርቅ እንዳገኙ ስሜታቸውን ቪዲዮን ሁሉ አሳይተናችኋል። በአሜሪካ ኦሪገን በተደረገ ውድድር የሚያስደስት ውጤት ያመጡም አሉ። እጅግ የሚያሳፍረው ነገር የኢትዮጵያ አትሌቶች ሁላችሁም አይታችሁ ከሆነ በዓለም አቀፍ ውድድር ላይ ካሸነፉ ሁሌ በህሊናቸው የሚታየው እስከዛሬ ድረስ ኢትዮጵያ አዲስ አበባ ቦሌ የሚደረግላቸው አቀባበል ነበር የሚያጓጓቸው። አሁን ግን እስኪ ምን ትላላችሁ? በአሜሪካ ከተሳተፉት አትሌቶች ውስጥ 7ቱ ኮበለሉ ጠፉ። ከአሰልጣኝ 3 ከአትሌቶች 4 ጠፉ። በዎኪንግ በ800 ሜትር በ5000 ሜትርና በ3000 መሰናክል ላይ የተሳተፉ አትሌቶች ናቸው ጠቅላላ የጠፉት። አጠቃላይ ይሄ በኢትዮጵያ ታሪክ አሳፋሪ ታሪክ ነው። በማንም ታሪክ አላየነውም እስካሁን እስከ አብይ ዘመን ድረስ ነው። የኢትዮጵያ አትሌቶች ለዓለም አቀፍ ውድድር ሂደው አሸንፈው ጠፉ? የለም። 7 አትሌቶች ጠፉ። ምን ያድርጉ? እና ኃይሌ ገብረስላሴ በአትሌት ስኬታማ የሆነው ኃይሌ ነው በኢትዮጵያ ታሪክ ሀብት ነው። ኢትዮጵያ ውስጥ መኖር ከበደኝ ሲል ሲሰሙ ተማረርን ሲሉ እነሱ ምንድን ነው የሚመለከቱት? ድሮ ለአቀባበል ይጓጉ የነበሩት ለአበባ ጉንጉን ይጓጉ የነበሩ አትሌቶች ዛሬ በሄዱበት ቀን ለምን? ይሄ ሁሉ ነገር እየተደረገ አሁን አንተ ያልከው እዚህ ላይ ነው የሚመጣው። አንደኛው ከተመደሱት ውስጥ ያላሸነፈ ብዙ ውጤት ያልቀናው ላለማሸነፋችሁ ለዚህ ችግሩ ምንድነው ተብሎ ሲጠየቅ ነው አሁን ይድነቃቸው ያልከው ልጅ ምን ሰማው። እስኪ ራሱን እንስማው። ልጁ ከመጋገባችን ውስጣዊ አቅም የለኝም እዛ የምትሰራውን ትሬኒንግ ራስ አለ የሰራሁትን ያክል አመጋገብና የአየር ሙቀቱ የሁላችንም ነው። ምክንያት ግን እኛ የምንመገበውና እነሱ የሚመገበው እነሱ ሁሉንም የሚመገባቸው እኛ ግን የምንመገበው የለም። አንድ ሩዝ ብቻ ሩዝ ብቻ ነው። ሩዝ ብቻ ውስጣዊ አቅም የለኝም። እገፋለሁ ኖርማል ከዚህ ከወዳችን አካባቢ አመጋገብና ሰርፕራይዝ ዴሊቨሪ ነን which ሩዝ እያበሏቸው የሚያሮጧቸው ሀገርን ወክሎ የሄደ ሰው ሩዝ እየበላ ነው። ቀን ሙሉ ሩዝ እየበላ ነው እንዲሮጥ ይታሰባል። ኢነርጂ የሚተካላቸው ሩዝ ነው።
ከትሬኒንግ መልስ የሚበሉት ሩዝ ነው። ባለፈው አንዲት ልጅ ቀርታለች፣ አስቀርተዋታል። ምክንያቱ ደግሞ ከሄደች ትጠፋለች የሚል ነገር አቅርቤላችሁ ነበር። የስልጤ የተወላጅ መሰለችን ልጅቷ። በዚህ ምክንያት ብዙዎች አልቃቅሰው ነበር። እውነት ነው እንደተባለው ከሄዱት ውስጥ 7ቱ በዛው ቀርተዋል። 3 ከአሰልጣኝ 4 ከአትሌቶች። አይገርመኝም ባይጠፉ። ምንም ተስፋ የሌለው ነው። ሀገራዊ ፍቅር እንኳን አሁን ሩጫ እየተደረገው ተብሎ ማን ነው ቴሌቪዥን ስር ቁጭ ብሎ የሚያይ ማን ነው? እንደ ድሮ ኢትዮጵያውያን እኮ ዛሬ ይሮጣሉ ተብሎ እንቅልፍ አጥቶ የሚቀመጥ ማን ነው? በአሁኑ ሰዓት ላይ የለም። ሰርፕራይዝ ዴሊቨሪ ነን ከዲላ ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ወድ የኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታቱ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። የዚህ ድርጅት ዓላማ ምንድነው? ለቀስተኛ ሄዶ ሰርፕራይዝ ማድረግ። ለቀስተኛና ሰርፕራይዝ የሚገናኙ ጉዳዮች አይደሉም። ከዲላ እንዴት ሰልጥናችኋል? እንዴት ነው ነገሩ? አገሩ ስትሪታችሁ ምናምን ኢንዱስትሪው ሄዳችሁ በጣም ከተቀዳደምን እንዴት ነው ስልጣኔ? እንዴት ነው ምን አገልቱ ነሽ አንቺ? አሁን እንደው እንዴት ቢዝነስ አይዲያ መጥቶልሻል? እንደው ተቀባዩ አስብቶኝ ሰው ሞቶብሽ ነው። ሰው ሞቶብሽ፣ ቤተሰብ ሞቶብሽ ኖርማሊ ፖስት ካርድ እና ኬክ እየቆረጥሽ ነው። እንኳን ተደፋ ነው ምንድነው አልገባኝም። ኬክ መቁረስና እንደው ኬክ መቁረስን ዳቦ የሚለውን እንወስደው። ደፎ ዳቦ መቁረስ ኬክ የዘመናዊ ነገር ስለሆነ አልጠላም። ኬክ ይመቸኛል አክቹአሊ፣ ግን ሴሬሞኒ መቆረሳው በዳቦ ማለላችሁ ፈልገን ኢትዮጵያውያን እንደዛ የምናደርገው ዓመት በዓል ሲሆን፣ የሆነ ጸበል ዝክር ነገር ሲኖር፣ የሆነ መታሰቢያ ነገር ሲኖር፣ ትልቅ ዝግጅት ሲኖር፣ አንቨርሰሪ እናቶች አባቶች ሆነ ዓመት እንትን ሲሉ ፌስቲቪቲ ነው። ሰው ድፎ ተቆርሶና እንትን ተብሎ በሉኑ ተብሎ እንደ ሴሌብሬሽን ለሐዘን አይቻልም። አንቺ ሰው ሞቶብሽ ኬክ እየቆረስሽ የላከው ሰውዬ ደግሞ አትደውልም እንዴ? ምን ጀዝባው ነው? እንደው ተሰለጠነና ተሞት በሰርፕራይዝ በኩል ለአንድ ኢትዮጵያዊ ሴት ሰው ለሞተባት ፖስት ካርድ ሚኒንግ ሰጥቷል። ፖስት ካርድ እየተጫወተች አንቺ አሁን ማንን ነው የምትፎግሩት እናንተ? በቃ ይሄ ያለው ባህል ሲሞት ማየት ደስታችሁ ምንድን ነው? አልገባኝም። እኔ ግን ምን አረገች ሀገሪቷ? እኮ እንዴ ሀገሪቷ ማለት በቃ ዱር ገደሉ አይደለም። ሁሌ እንምላችሁ ባህሏ ነው፣ ሰው ነው። አሁን እየጠፋች ያለች እኮ ሀገሪቷ ነች። ሳይታወቀን ብዙ ሰው አገር ብለን ከዓለም ጥግ ኢትዮጵያዊ አገሬ ብሎ የመጣው ባህሉን፣ ህዝቡን፣ ጎረቤቱን፣ የሆነ ነገሩን፣ ድባቡን ፈልጎ ነው። መንገድና ጫካ ፈልጎ ቢሆን ዝር አይልም። እዚህ ሀገር ያለበት የሚኖርበት ሀገር የመንገድ አይነት፣ የዛፍ አይነት፣ የደን አይነት፣ የስልጣኔ አይነት አለ። ቁስ አይደለም ሀገር። የሆነ የሚበጣጥስ ሰውና እብድብድ የለበሰ ሰው ማየት አይደለም። ሞልቷል። ቀውስም እዛ አለ። እንትንም ወፈፌም ንክርም ሄድ መለስም ሁሉም በአይነት በካታጎሪ ካታጎሪ የተዘጋባቸው ብዶች ያልተዘጋባቸው ያፈታ ቢር እንደዛ አለ። ሞልቷል። ፈልጎ ይመጣው ይሄ ሀገር ማለት ይሄ ነው። በቃ እየገደላችሁት ያላችሁት ነው። የለቅሶ ባህል የለንም። የሰርግ ባህል የለንም። ሽምግልና ብለ የ500 ሺህ ብር አበባው የሚገባበት ቤት ራሱ ጉራንጉር መንገዱ ጎርፍና እንትን ያለው ደፋ ቀና እያልክ 3 መኪና ሸዋ ገዝቶ የሰፈሩን መንገድ ቢዘድል አበባ ልከ አንዲት ሴት ለማግባት ሁለታችሁ ውስጥ ብትጋቡ ኢትዮጵያ ውስጥ ለውጥ ቢመጣ የዓለማችን የክላይሜትና የዓለም ግሎባል ዋርሚንግ የሚስተካከል ይመስል ያንተ እንትን በቃ አገሩን ይዞ ይንቀሳቀሳል። ሽምግልና ተብሎ ራሷ ሙሽሪቷ ተቀምጣ ሽማግሌዎቹን እየተቀበለች ከዛ በኋላ ወዲያው ቀየርና አንዳንድ ቀን ሬስቶራንት ሆኖ ማታ ወዲያው ባር እንደሚሆኑ ቤቶች ክርብት ብሎ ወዲያው የእንኳን ደስ አላችሁና ሙሽራው ደግሞ ውጭ መኪና ውስጥ አለ ገብቶ እዛ ወላጆቿ ፊት ስሞ ደናንሶ ምናምን የሚሄድበት አሳፋሪ የመጨረሻ ያጠፋነው ነገር አለ ማለት እንደዚህ የምታረጉን ምንድን ነው ያደረግነው? ህይወት አጭር ተከብረን እንዳበሻ ኑር። እኛ የምንለው ነገር ይኑር። ቢያንስ ሰው እንዴት እንዳቃጠረ ይኖራል ዘላለም አለሙ። ዛሬ የሆነ ሾው ሲያይ ዩቲዩብ ላይ ምናምን ሾው፣ ነገ የሆነ ሰርፕራይዝ ሾው ሲያይ እዚህ አረጋውያን ማስደንገጥ፣ የሆነ ፖስት ካርድ ተልኳል። አሁን አንቺ ገልቶ አይተሻል። ሰርፕራይዝ ደንበኛችን አድርገን ምርጫችን ሰርፕራይዝ ሰርቪስ ነሽ አንቺ። በሰርቪስ ተጀመረ ሰርፕራይዝ ሰርፕራይዝ ሰው ሳረግ እኮ መልኩንም የማየው ደስ እንዲለው በቃ ዋው እንዲባል ከወረጃችሁ በዴሊቨሪ ማን ሰርቪስ እግዚአብሔር አጽናሽ የኔ ውድ ምናምን የሚል ጽሑፍ ልኮላት ዋው በጣም ተጽዕኖ ኬክ ደግሞ አየር ላይ ማች ቢያይሽ ምን ትላለች?
ሰመረን ካየሁትኝ ቆይቻለሁ። እውነት ለምን ነገር እዚህ ሚዲያ ላይ እንኳን አላቀረብኩትም። በጣም ቆይቻለሁ። ዓመት ከሁለት ዓመት ሊሆን ይመስላል ሰመረን ካየሁትኝ። የሆነ ሆኖ ግን ባህላችን በጣም እያጠፉብን ያሉ አካላት አሉ። ሁሉን ነገር ከውጭው ዓለም እየቃረሙ የሚያመጡ ነገሮችን ለማለዘብ ስርዓቶቻችን ለማለዘብ የሚሞክሩ ሰዎች አሉ። ራሽ ላይ ከዚህ ጋር ተገናኘ አንደኛው እየተነሳ ያለው የሃይማኖቶች ጉዳይ ላይ እያደረጉ ያሉ በቀልድ መልክ የሚተላለፉ ጉዳዮች ናቸው። እኔ የሙስሊም ስጋ በጣም አንተ የሙስሊም የክርስቲያን የሚባል ስጋ የለም። ስጋ የበሬው ነው። ምን ሆነ ነው? ተው አንተ ነቃ በል። እዛ በርገርን ስትበላ ስጋው የማን ነው? የሼፉ ነው? እዛስ ዶሮውን ስትገነጥል የማን ነው ስጋው? ንገረኛ። ናውን ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጎ። አሁን ይሄ ልጅ በቀልድ አስመስሎ ግን ትልቅ መርዝ ነው ክርስቲያኖችን የከተባቸው። በመጀመሪያ ደረጃ አሁን እየተለመደ ያለ ነገር አለ። ብዙዎች ስልጣኔ እየመሰላችሁ የሙስሊሞችን ስጋ ክርስቲያኖች ትበላላችሁ፣ የክርስቲያኖችን ስጋ ደግሞ ሙስሊሞች ትበላላችሁ። ይሄ በእኛ ሃይማኖት የተከለከለ ነው። በመጀመሪያ ደረጃ አንድ ክርስቲያን የአይዛብን ምግብ እንዲበላ አልተፈቀደለትም። ምክንያቱም ለጣዖት የተሰዋ ነውና። ምን ማለት ነው ከተባለ እኛ እንስሳትን ስናርድ በስመ አብ ወወልድ ወመንፈስ ቅዱስ ብለን ስመ እግዚአብሔርን ጠርተን ባርከን አክብረን ነው የምናርደው። በተቃራኒው ደግሞ ሙስሊሞችን ቢሆኑ የራሳቸውን አምላክ ጠርተው ያርዳሉ። ይሄ በእነሱ አምላክ ስም የተባረከ ነው። የእነሱ አምላክ ደግሞ በእኛ በክርስቲያኖች ዘንድ ሐሰተኛ አምላክ ነው፣ ጣዖት ነው ብለን እናምናለን። ስለዚህ እየበላችሁ ያላችሁት ለጣዖት የተሰዋውን ነው ማለት ነው። በጣዖት ስም የተጠራውን ለጣዖት የተሰዋውን ነው። በቤተክርስቲያናችን ሕግ መሰረትም አንድ ክርስቲያን የሙስሊሞችን ወይም ደግሞ የመናፍቃን ስጋ ቢበላ ቄደር የመጠመቅ ግዴታ አለበት። ትልቅ ቀኖና የሚቀበላልኝ ከባድ ቀኖና ማለት ነው። ስለዚህ አሁን በጣም እየቀለለ መጥቷልኝ። ስልጣኔ አይደለም። ሃይማኖታችን ምን ይላል? አፋችሁ እንዳመጣላችሁ በቀልድ አዋስታችሁ ስርዓትን የሚጥስ ነገር እዚህ ላይ ከምታንጸባርቁ ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች? ሆቴል የምትበላው በርገር የክርስቲያን ሙስሊሞች ነው እያልክ ጥያቄን በጥያቄ ያስመስለ ግን ደግሞ ልክ ያለነ መልእክት እያስተላለፍክ ነው። ቅዱስ ጳውሎስ ይሄ ልጅ በተናገረው ነገር ላይ ፍትሐ ነገሥትም ይሄ ልጅ በተናገረው ነገር ላይ ምላሽን ይሰጣልኝ። አሁን ለምሳሌ አንድ ኢአማን የሆነ ወዳጅ ከቤቱ ቢጠራ ያቀረበልን ነገር ሳትጠራጠር ስመ እግዚአብሔርን ጠርተህ ብላ ይላል። ነገር ግን ይሄ ነገር ለጣዖት እንደተሰዋ ከነገረ እንዳትበላው ለጣዖት የተሰዋ ነውና ርኩስ ነው ብሎ ቅዱስ ጳውሎስን ፍትሐ ነገሥት ላይ ጠቅሷል። ስለዚህ በየሆቴሉ በየምኑ በርገር ስበላ ስጋው የምንድን ነው ብላችሁ የምትጠይቁ ሰዎች ካላችሁ ያንን ነገር ግዴታ ከሆነባችሁ ስመ እግዚአብሔርን ጠርታችሁ ባርካችሁ መብላት ነው እንጂ ይሄ የሙስሊሞች ስጋ ነው እየተባልክ እየተነገረ እያወቅ ከበላ አንተ አውቀህ እግዚአብሔርን እየጣስክ ከነሱም ደግሞ እየተባበርክ መሆኑን ማወቅ መቻል አለብህ። ምክንያቱም ያ ለጣዖት የተሰዋ ነው። በእነሱ ዘንድ ለእነሱ አምላካቸው ነው፣ በእኛ ዘንድ ግን ይሄ ነገር አምላክ አይደለም፣ ጣዖት ነው። እኛ ስመ እግዚአብሔርን ጠርተን በስመ አብ ወወልድ ወመንፈስ ቅዱስ ብለን ባርከን እንደምንበላው እነሱን የራሳቸውን ባይረ አምላክ ብሎ እንደሚናገረው መጽሐፍ የራሳቸውን አምላክ ስም ጠርተው ይባርኩታል። ያ አምላክ ደግሞ በእኛ ዘንድ ጣዖት ነው። ስለዚህ ይሄን ነገር ክርስቲያኖች ብታቆሙ መልካም ነው። በቀልድ እያዋዛችሁ መርዝ የሆነ ነገር ክርስቲያኑን ምዕመኑን ባትከተቡት መልካም ነው። የክርስቲያኖችን ምግብ እንጂ ክርስቲያኖች የሙስሊሞችን ምግብ እንዲበሉ አልተፈቀደላቸውም። የሙስሊሞችን ምግብ ብቻ ሳይሆን የመናፍቃንንም ምግብ ማዕድ ትቆርስ ዘንድም አልተፈቀደልህም። ስለዚህ እንደዚህ አይነት ቀልድ እያስመሰላችሁ ስርዓተ ቤተክርስቲያን ያልሆነ ራሳችሁ ልባችሁ ወለደውን ሐሳብ መታችሁ እዚህ ላይ ባታንጸባርቁ መልካም ነው። ክርስቲያኖች የሙስሊሞችን ምግብ በልታችሁ ከሆነ ለንስሐ አባታችሁ ተናግራችሁ ቄደር ተጠምቃችሁ ንስሐ ገብታችሁ ቀኖና ተቀበላችሁ ነው እንጂ ቤተክርስቲያን መግባት የምትችሉት ይሄንን ተግባር ሰርታችሁ ፍጹም ወደ ቤተክርስቲያን መግባትም አትችሉም። ስለዚህ አሁን ፋሽን ወይም ደግሞ ስልጣኔ እየመሰላችሁ ክርስቲያኖች የሙስሊሞችን ምግብ አትብሉ። ይሄ ስርዓት አይደለም፣ ኃጢያትም ጭምር ነው። ይሄን ካደረጋችሁ ንስሐ ግቡ፣ ቄደር ተጠመቁና ስጋ ወደሙን ተቀበሉ የሚል መልእክት አስተላልፋለሁ። ኮፒ ሊንክ ሼር ፖስት እያደረጋችሁ ይሄንን ልጅ ቪዲዮን እንዲያጠፋ ሜንሽን እያደረጋችሁት ለብዙዎች እንዲዳረስ አድርጉ። ይቆያል። አንዳንዴ በዋዛ ፈዛዛ መልክ እየተላለፉ ያሉ መልእክቶች በጣም መርዘኞች ናቸው። በጣም ጥንቃቄ የሚሹ ነገሮች ናቸው። ጥንቃቄ ካልተደረገባቸው ንዝህላልነትን የሚያስፋፉ ይሆናሉ። ስለዚህ እንደ አንድ ኦርቶዶክሳዊ እንደ አንድ ክርስቲያን የምንሰማቸው መልእክቶች ከማን እየሰማቸው እንደሆነም መረዳት አለብን ብዬ አስባለሁ። አባታችን አባ ገብረ ኪዳን ስሙ እና መጾም ከጀመራችን 3 ቀን ሳይሆን እርግዜ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባችለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለት። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነት ማለት ገና ምንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እኔ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት አውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልትዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ
ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። ዕውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እኮ ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? እናመሰግናለን አባታችን አባ ገብረ ኪዳን። በእውነት ብዙዎቻችን እየተመጻደቅንበት ያለው ዘራችን ነው፣ ብሔራችን ነው፣ የሰውን ሰምቲንግ የሆነ አካላችን ነው የምንመጻደቀው። እንደዛ ከምናደርግ ይልቅ ልንመጻደቅበት ቢገባ በአምላካችን ላይ ያለ እምነት ቢያመጻድቀን ብንኮራ በዛ መልካም ነበር። ለማንኛውም ወደ ምክክር ኮሚሽኑ ወደ ቀረበው ዋዜማ ወዳቀረበው መረጃ እንለፍ። ምክክሩ ወሳኝ ምዕራፍ ላይ ደርሷል። ልዩነቶች እየከረሩ ነው ይላል። ይሄም ኦገስት 13 የተጻፈ ነው። ይሄ ማለት ዛሬ ሐሙስ ዕለት የወጣ መረጃ ነው። ዋዜማ ሀገራዊ የምክክር ጉባኤ በስራ ቡድን ደረጃ እየተካሄደ የሚገኝና የምክክር ሂደት እያጠናቀቅንበት ምዕራፍ ላይ ደርሰናል የሚል ነው። ሀገራዊ ምክክር ኮሚሽኑ 4 የስራ ቡድኖች ተጠናክረው በቅርቡ የአጀንዳ ምክረ ሀሳብ ዙሪያ ላይ መግባባት ላይ መድረሳቸውን በተዘጋጁ የቃለ ጉባኤ ሰነዶች ላይ በመፈረም ማረጋግጠዋል ቢልም የአራቱ የስራ ቡድኖች ውስጥ የሚገኙ በርካታ ተመካካሪዎች ቃለ ጉባኤዎች ላይ አለመፈረማቸውን ዋዜማ ምንጮች ሰምተዋል። በምክክር ሂደቱ ከፍተኛ መነጋገሪያ የሆኑ የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደርስ ቃለ ጉባኤ ላይ አንፈርም ያሉ ተመካካሪዎች በርካታ መሆናቸውን የገለጡልን ምንጮች ቃለ ጉባኤ ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎች ተመካካሪዎች በባዶ መዝገብ ላይ አንፈርምም የሚል ቃለ ጉባኤ መመዝገቢያ የተዘጋጀው ቅጽ ላይ ሳይፈርሙ መቅረታቸውን ተነግሯል። በነገራችን ላይ ይሄ ብቻ አይደለም። እንደውም ጋዜጠኛ ጌታቸው እንደው ፌስቡክ ላይ ጻፈው ምንድነው ይህን በተመለከተ የአዲስ አበባ ዩኒቨርሲቲ ሰውዬ እንደምትመለከቱት ማለት ነው። ይህ የአዲስ አበባ ፕሬዝዳንት ነው። ተሳታፊዎቹ ቃለ ጉባኤን አንፈርምም ብለዋል ይላል። የምክክር የተባለው የድራማ መድረክ አዲስ አበባን በቃላት ማጭበርበሪያ ለመንጠቅ የተደረገውን ሙከራ አንቀበልም በማለት በርካታ አባላት ኦህዴድን የተዘጋጀውን ቃለ ጉባኤ አንፈርምም ብለዋል። ኦህዴድ ታዲያ አንዱ ማጭበርበሪያ ሳይሳካ ሲቀር ሌላው እየፈጸመ ይገኛል። ኦህዴድ አባላቱን ተጠቅሞ ተሳታፊዎችን ለማግባባትም ለማጭበርበርም እየጣረ ነው። አንዱ የኦህዴድ አጭበርባሪ ታዲያ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ነው። በዛሬው ዕለት ቃለ ጉባኤ የሌለው የተሳታፊ ዝርዝር ላይ እነ ሳሙኤል ክፍሌን ተጠቅሞ ለማስፈረም ሞክሯል። ሳሙኤል ክፍሌ የተሳታፊዎችን ስም ዝርዝር ያለበት ቀላጤ ይዞ የተሳታፊዎች ማረፊያ ሲዞር ውሏል። አዲስ አበባ ዩኒቨርሲቲ ፕሬዝዳንት በዚህ ደረጃ የኦህዴድ አጭበርባሪ ሲሆን የሚገርም ነው። በእርግጥ ሰውየው ከዚህ ጥንዘረኝነቱ ቅጥፈቱ የፖለቲካ ስልጣን ፍለጋ ነው ይላል። ስለዚህ ይህ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት አቶ ሳሙኤል ክፍሌ ወይም ዶክተር ሳሙኤል ክፍሌ የማስፈረሚያ ሰነዱን ይዞ ማረፊያቸው ክፍል ድረስ እየሄደ እንዲፈርሙ እያደረገ ነው። በደንብ እንድትረዱኝ ሌሎች መሪዎችም ጭምራሉ። በነገራችን ላይ ኮሚሽኑ ነሐሴ 5 ቀን 2018 ዓ.ም የሰላም ግንባታ፣ የሃይማኖት ጉዳይ፣ የመንግስት አደረጃጀትና የሙስናና መልካም አስተዳደር ጉዳይን አጀንዳቸው አድርገው ሲመክሩ የቆዩ የስራ ቡድኖች መግባባት ላይ ደርሰዋል ቢባልም መግባባት ላይ ተደርሷል በተባሉት ጊዜ ምርዓተ ጉባኤው ማሟላቱን በ75 በመቶ በድጋፍ ድምፅ
መገኘቱ አለመረጋገጡ ሰምቷል። ኮሚሽኑ ተመካካሪዎች ባቀረቡ የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት ሰነድ መሰረት በስራ ቡድኑ ደረጃ የውሳኔ ስምምነት አለ ለማለት ተመካካሪዎች 75 በመቶ ድጋፍ ማግኘት ያስፈልጋል። ማንኛውም የምክክር ደረጃ ውሳኔ የሚሻ ጉዳይ ላይ ውሳኔ ለማስተላለፍ ደግሞ ቢያንስ 75 በመቶ ተመካካሪዎች መገኘት እንዳለባቸውም ሰነዱ ያመለክታል። ይሁንና ኮሚሽኑ ስምምነት ላይ ተደርሷል ሲል ይፋ ባደረጋቸው የስራ ቡድኖች ላይ ሁለቱን ቅድመ ሁኔታዎች ማሟላታቸውን፣ በቆጠራ አለመረጋገጡን፣ የምክክር ሂደቱን የሚመሩ ኮሚሽኖች ባለሙያዎች የምክክር ሀሳብ አጠናቃሪ ቡድን አባላትን ስለ ቅድመ ውሳኔ አለመነሳታቸው ምንጮች ነግረውናል። የአዲስ አበባ ጉዳይን በተመለከተ የፌዴራል ከተሞች ጉዳይን እየተመካከረበት የሚገኘው የስራ ቡድን 7 በምክክር ሂደቱ አጠናቋል የሚል ቃለ ጉባኤ ላይ እንዲፈርም መወሰኑን ሰምተናል። ነሐሴ 6 ማለትም ትላንትና ቀን ላይ ነሐሴ 6 ቀን 2018 ዓ.ም ከ8 ሰዓት ጀምሮ የተካሄዱና ጥቂት የማይባሉ የቡድን አባላት ባልተገኙበት ስብሰባ የአዲስ አበባ ጉዳይ ላይ ጥቂት የማይባሉ ባልተገኙበት ስብሰባ አዲስ አበባ ህጋዊ አቋም ላይ ሁለት አማራጮች ባስቀመጠው የምክክር ሀሳብ ሰነድ ላይ እንዲፈርም መጠየቁን የገለጹት ምንጮች አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማ ትሁን እና የከተማዋ ተጠሪነት ለፌዴራል መንግስት ሆና የኦሮሚያ ክልል መቀመጫ መሆኗን በህገ መንግስቱ ይረጋገጥ የሚል አማራጭ የቃለ ጉባኤ ላይ እንዲካተቱ መደረጉን ተነግሯል ይላል። አዲስ አበባ የፌዴራል መንግስት ነች፣ መቀመጫዋ ለፌዴራል መንግስት ነው። ሁለተኛ ደግሞ የፌዴራል መንግስት ተጠሪነት ሆኖ ለኦሮሚያ ክልል መቀመጫ ትሁን የሚል ሁለት ሰነዶችን የቀረቡት ማለት ነው። የኮሚሽኑ ባለሙያዎች ሁለት አማራጮች በቀጣይ የሚከናወኑ ምክክር ሂደት ውሳኔ ተላለፍባቸዋል ማለታቸውን ሰምተናል። ተመካካሪዎቹ እንዲፈርሙበት የተዘጋጀው መዝገብ ላይ የፈረሙ ተመካካሪዎች መኖራቸውን የጠቆሙት ምንጮች በስብሰባ ላይ ተገኝተው አንፈርምም ብለው የሄዱ እንዲሁም በስብሰባው እንደሚካሄድ ያልተነገራቸው ያልተገኙ የስራ ቡድን አመካካሪዎች መኖራቸውን ገልጧል። አዲስ አበባ ኦሮሚያ ክልል መቀመጫ መሆኗን የህገ መንግስቱ ይረጋገጥ የሚለው ምክረ ሀሳብ በቃለ ጉባኤ ላይ መካተት የለበትም የሚሉ ተመካካሪዎች ማስተካከያ ካልተደረገ ፊርማቸውን እንደማያኖሩ መግለጣቸውንም ሰምተናል። ስለዚህ ይሄ ነገር አንስማማበትም፣ ይህን ነገር ማታወጡት ከሆነ ፊርማን አንፈርም እስከማለት ድረስ ደርሰዋል። ደግሞም ይቀጥላል። የአዲስ አበባ ጉዳይ እንዲያድር የቀረበው ጥያቄን በተመለከተ የአዲስ አበባ ጉዳይ እየተመካከሩ የሚገኙ ተመካካሪዎች እንዲሁም ጉዳዩን በቅርበት እየተከታተሉ የሚገኙ ወገኖቻችን እያነጋገረ የቀጠለው የአዲስ አበባ ህጋዊ አቋም ጉዳይ እንዲያድር የሚጠይቁ አካላት መበርከታቸውን ምንጮች ጠቁመዋል። ለኮሚሽኑ ጥያቄ መቅረባቸውን ይፋ ካደረጉ ፓርቲዎች በተጨማሪ በጉዳዩ ዙሪያ ከኮሚሽኑ ኮሚሽነር ጋር ለመነጋገር ነሐሴ 7 ቀን ቀጠሮ ያዙ ፓርቲዎች መኖራቸውን ዋዜማ ሰምታለች። ከፓርቲዎቹ በተጨማሪ ምሁራንና የፓናል አባላት ይህን ጥያቄ ለኮሚሽኑ ማቅረባቸውን የገለጹ ምንጮች ኮሚሽኑ እስካሁን ውሳኔ አለማስተላለፉን ጠቁመዋል። በነገራችን ላይ ከዚህ ጋር በተገናኘ እናት ፓርቲም ይህንን ጉዳይ አልፈረምም ብሎ እንደወጣም ሌላ የመረጃ ምንጭ እንዳመላከተ አይቻለሁኝ፣ ያነበኩትኝ ጭምር ይመስለኛል። የኮሚሽኑ የአንድ ወር የስራ ግምገማ በተመለከተ እንደዚህ ያሉ ኮሚሽኑ ሐምሌ 8 ቀን የጀመረውን ሀገራዊ ምክክር ጉባኤ ሂደት የገመገመበት ስብሰባ ማድረጉን ዋዜማ ሰምታለች። ኮሚሽነሮቹ፣ ባለሙያዎችና ሌሎች የኮሚሽኑ ሰራተኞች በተገኙበት ስብሰባ የምክክሩን አጠቃላይ ሂደት በተመለከተ ጉዳዮች መነሳታቸውን የገለጹት ምንጮች ኮሚሽኑ ላይ ጥያቄ ያስነሱና ወደ አንድ ወገን ያደሉ ናቸው የተባሉ አወያዮች እንዲቀነሱ መጠየቁም ተጠቁመዋል። በደንብ ስሙን። ኮሚሽኑ ላይ ውይይቱ ላይ ለአንድ ወገን ያደሉ አሉ ከሁለቱ አንጻር፣ አንደኛ መንግስት የወከላቸው፣ ሁለተኛ ደግሞ በሃይማኖት በኩል ማለት ነው። ባለፈው ስናነሳ ነበር 70% ሙስሊሞች ናቸው። የሃይማኖት ጉዳዮች ሲመጡ እጅ እንኳን የሚሰጡት አወያዮቹ ለሙስሊሞች እንጂ ለሌሎች እንዳልሆነና በዚህ ምክንያት በተለይ ከፕሮቴስታንት የመጡ ከኦርቶዶክስ የመጡ በተለይ ኦርቶዶክስ ብዙም ባይልም ከፕሮቴስታንት የመጡና ከሌሎች የመጡ ሰዎች ግን ቅሬታቸውን አቅርበው ነበር። እየተበደልን ነው፣ ጭቆና እየደረሰብን ነው፣ እጅ ብናወጣም እየሰማን አይደለም፣ ሀሳባችንን እየተቀበሉን አይደለም እስከማለት ድረስ ቅሬታ አቅርበዋል። ኮሚሽኑ የ160 አወያዮችን ማሰማራቱን ማስታወቁ የሚታወስ ሲሆን የምክክር ሂደቱ መጨረሻ ምዕራፍ ላይ መገኘቱን ተከትሎ ለቀጣይ ሂደት የሚያስፈልጉ አወያዮችን ውጪ ጥቂት የማይባሉ ከሂደቱ እንዲቀንሱ ኮሚሽን ባለሙያዎች መጠየቁን ዋዜማ ሰምታለች። ምክንያቱም ሰዎቹ ያደሉ ናቸው፣ ከሆነ አካል ስልጠና ወስደው የመጡ ናቸው። ዓላማቸውን ለማሳካት እንጂ ፌር የሆነ ውይይት ለማስኬድና ለማወያየት አይደለም፣ አልነበረብም። ደግሞ መጠበቅም ጅልነት ይመስለኛል።
በሌሎች የስራ ቡድኖች እየተካሄደ የሚገኘው የምክክር ሂደት ተጽዕኖ ውስጥ ለመክተቱን የተነገረለት የፌዴራል ከተሞች ጉዳይ አጀንዳን አስመልክቶ ኮሚሽነሩ ባልደረቦች ውይይት ማድረጋቸው ምንጮች ገልጠዋል ይላል። የአማራ ክልል ተወካዮች ጥያቄ ይሄ ነው። የአማራ ክልል የማህበረሰብ ክፍሎች ወክለው በምክክር እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸውን ምንጮች ነግረውናል። ተመካካሪዎቹ ፊርማቸውን ያኖሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳድር አረጋ ከበደ፣ ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ነሐሴ 5 ቀን ከትናንትና በስቲያ ማለት ነው ቀን ለኮሚሽኑ ቀርቧል። የቅሬታ ደብዳቤ እንዲሁም ተመካካሪዎች በቃል ያቀረቡት ቅሬታ የተቀበሉት ኮሚሽነሩ ተወያይተን መልስ እንሰጣለን ማለታቸውን ሰምተዋል። ተወያይተን የሚለውን ኮት ውስጥ የተቀመጠ ስለሆነ ተመካካሪዎች ካቀረቡት ቅሬታዎች መካከል በምክክር ሂደቱ ሐሳብ ለመናገር የሚሰጡ እድሎች ፍትሃዊ አለመሆናቸውን፣ ሐሳብ ሲሰጥ እጅ የሚቀበሉት አካል ፍትሃዊ አለመሆናቸውን፣ ማንነትና ሐሳብ መሰረት ያደረጉ ጫናዎች፣ ተመካካሪዎች በአካልና በጽሁፍ ሐሳባቸው እንዲቀይሩ ለማስገደድ የሚደረጉ ግፊቶች፣ የኮሚሽኑ ባለሙያዎች የምሁራን ፓናል አባላት ገለልተኛ ጉዳይ፣ የምክክር ሂደቱ ተአማኒነትና ሌሎች ጉዳዮችን እንደሚገኙበት ምንጮች ጠቁመው ይላሉ። ምክንያቱም ይሄ ጉዳይ ተአማኒ አይደለም፣ ያደላ ነው፣ እጅ እንኳን ሲሰጥ የሚያደላ ነው። የጋራ ማረጋገጫ ቡድን አባላት ምርጫ በተመለከተ ነው። 8ቱ የስራ ቡድኖች ያጸደቋቸው የሚለው የምክክር ሰነዶች የማጣጣም ኃላፊነት የሚሰጣቸው 8ቱ የስራ ቡድኖች እያንዳንዳቸው 15 ተመካካሪዎችን የሚወክሉበት የጋራ መግለጫ ቡድን አባላት ምርጫ ነሐሴ 7 ቀን ማለትም ዛሬ እንደሚካሄድ ምንጮች ተናግረዋል። ከእያንዳንዱ የስራ ቡድን 12ቱን ክልሎች 12 መድረሳቸውን አላወኩም ነበር። 12ቱን ክልሎች፣ ሁለቱን የከተማ አስተዳደርና የፌዴራል ባለድርሻ አካላትን የሚወክሉ 15 ተመካካሪዎች ለቡድን አባላት እንዲመርጡ ይደረጋል ያሉት ምንጮች ከ8ቱ ቡድኖች የሚመረጡ 12 ተመካካሪዎች በተጨማሪ የምሁራን ፓናል አባላት በቡድኑ ውስጥ የሚካተቱ ተገልጧል። ቡድኑ የአመራር ግብረ ኃይል ማቋቋም እንዳለበትም ኮሚሽኑ አቅጣጫ ማስቀምጡን ዋዜማ በተመለከታቸው ጉዳዮች ላይ የሚመለከታቸው ሰነዶች ይጠቁማሉ። ቡድኑ በተለያዩ ቡድኖች መካከል ባሉ የጋራ ጉዳዮች ላይ ትኩረት እንደሚያደርግ ኮሚሽኑ ገልጧል። ቡድኑ የሚያዘጋጀው የተጣጣመ ረቂቅ ምክረ ሀሳብ ለስራ ቡድኖች ቀርቦ እንዲጸድቅ የሚጠበቅ ሲሆን የ8ቱን የስራ ቡድኖች ምክረ ሀሳብ ያከናወነውና የተጣጣመው ሰነድ ለጠቅላላ ጉባኤ መቅረብ በፊት የክልሉ ተወካዮች ጉባኤውን ቀርቦ መጽደቅ ይኖርበታል ይላል። ዋዜማ ነው ዛሬ ኦገስት 13 ቀን ያስነበበም ማለት ነው። በጣም ያሳዝናል። ተስፋ እንደሌለው የምናየው የምንረዳው ነገር ነው። አድሎ ያለበትም በግድ ፈርሙ እየተባሉ ነው። በግድ ፈርሙ እየተባለ ባዶ ሰነድ ባዶ ወረቀት እየቀረበባቸው ነው። ውይይቱ ላይ ምክረ ሀሳብ የሚነሳበት ላይ አድሎ ይደረጋል። የተመለከታቸው ነገሮች ናቸው። ያሳዝናል። እንግዲህ ይህንን ነገር እያየን ነው። እንግዲህ ጥሩ ነገር እንጠብቃለን። ለሀገር እየተመካከሩ ነው ብለን የምናስበው ደግሞ እነኝህን ነው። ገራሚ ነው። የዛሬ ዝግጅትን እዚህ ላይ ላብቃ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።